አርእስተ ዜና እየተካሄደ በሚገኘው የቅዱስ ሲኖዶስ ምልዓተ ጉባኤ ላይ አባቶች በመንፈስ ቅዱስ መሪነት የቤተክርስቲያን ልዕልና እንዲያስጠብቁ በአዲስ አበባ የሚገኙ ምዕመናን ጠየቁ። የቤተክርስቲያን ጌጧና ሀብቷ የሆነው ቅዱስ ያሬድ ያበረከተውን ያህል አልተዘከረም ሲሉ መምህራነ ቤተክርስቲያን ገለጹ። የማህበረ ቅዱሳን ልማት ተቋም የሚያመርታቸው ንዋያተ ቅዱሳት በዋጋ ንረትና በአንዳንድ አካባቢዎች ላይ ባለው የሰላም መደፍረስ ምክንያት በስርጭቱ ላይ ተግዳሮት እንደሆነበት ገለጸ። ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ዜናዎቹን በመራት በኩል ኤልሳቤት ቤተ አብሬያችሁ ቆይታ የማድረግ ይሆናል። ከዜናዎቹ ጋር አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። እየተካሄደ በሚገኘው የቅዱስ ሲኖዶስ ምልዓተ ጉባኤ ላይ አባቶች በመንፈስ ቅዱስ መሪነት የቤተክርስቲያን ልዕልና እንዲያስጠብቁ በአዲስ አበባ የሚገኙ ምዕመናን ጠየቁ። ምዕመናኑ የቅዱስ ሲኖዶስ ምልዓተ ጉባኤ በቤተክርስቲያን ታላላቅ ጉዳዮች ላይ ውሳኔ የሚሰጥበት በመሆኑ ሁሉም ኦርቶዶክሳዊ ምልዓተ ጉባኤውን በአጽንኦት ሊከታተል ይገባልም ብለዋል። ባልደረባችን ቤተማርያም ተምትሜ ከምዕመናኑ ጋር ቆይታ አድርጓል። ተከታትለን እንመለስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ የሚካሄዱ ሁለት ጉባኤያት አሉ። አንደኛው ቋሚ በሆነ ቀን በጥቅምት 12 ሲጀምር፣ ሁለተኛው ግን የአጽዋማት ነዋዮች ተከትሎ በሚወጣው የባህር ሐሳብ ቀመር መሰረት በዓለ ትንሣኤ በኋላ በ25ኛው ቀን የርክበ ካህናት ጉባኤ ይከናወናል። በዚህም እየተከናወነ በሚገኘው የርክበ ካህናት ጉባኤ ላይ አባቶች የቤተክርስቲያንን አንድነት ብሎም እየደረሰባት ባሉ ፈተናዎችና መፍትሄዎች ላይ ውይይት በማድረግ እልባት ይሰጣሉ ብለው እንደሚጠብቁ በአዲስ አበባ ተዘዋውረን ያነጋገርናቸው ምዕመናን ጥሪ አቀርበዋል። የአብነት ትምህርት ቤቶች መበተን፣ ወጣቱ በተለይ ከቤተክርስቲያን በጣም መራቅ፣ እነዚህ ነገሮችን ያው እንሰማለን የምናያቸውም ነገሮች ናቸውና እንደው አባቶች በቻሉት መጠን ምዕመናኑን አወያይተው እነዚህ አብነት ትምህርት ቤቶች የራሳቸው ገቢ ኖሯቸው ምዕመኑም የራሱን አስተዋጽኦ አድርጎ ወደ የቤተክርስቲያኖቹ ተመልሰው ነገ ተተኪውን ካህን ተተኪውን ጳጳስ ማግኘት የምንችልባቸው ነገሮች ቢመቻቹ ቢኖሩ ሰላምና ጸጥታው ላይ እየደረሰባት ቤተክርስቲያን ስፔሻሊ ደግሞ ኦርቶዶክስ ቤተክርስቲያን ላይ እየደረሰ ያለው ነገር እንዲቆምና የተሻለ ነገር እንዲመጣ ሁሉም ደግሞ በሃይማኖቱ ተስማምቶ እንዲኖር እንደዚህ አይነት ሐሳቦችን አንስተው ቢወያዩ ብዬ አስባለሁ። ከታች ካለችው ቤተክርስቲያን ችግሮችን በየሰንሰለቱ ወደ ላይ ቢያወጣና የቤተክርስቲያን ጉዳይ ተብሎ ቢወራ ይሻላል ብዬ አምናለሁ። ምዕመናኑ አክሎም ከቅርብ ጊዜ ወዲህ በቤተክርስቲያን አስተዳደራዊ ስራዎች ላይም ሆነ በአባቶች መካከል የሚፈጠሩ አለመግባባቶች መፍትሄ ሊሰጣቸው ይገባል ብለዋል። ከውጭ መናፍቃኑ ቤተክርስቲያንን አባቶችን የተለያየ ስም እየሰጧቸው ነቀፋ ውስጥ እንገባለን። እንደገና ደግሞ ከውስጥ ደግሞ ምዕመናን እኛ በአንድ በኩል በአባቶች ላይ ያንን ወሬ እየሰማን ከውስጥም ባሉት ችግሮች የሚወሩትን ወሬዎች እየተነሳን አባቶች ላይ ጥርጣሬ እናነሳና ከአባቶች ይልቅ እንደውም ከመዋቅር ውስጥ የሌሉ ውጭ ያሉ ሰዎችን ወደ ማመን ነው አሁን ሰዓት የሚታየው። ካህናቶችን ቢሆን ሲጀመር ቤተክርስቲያን አገልጋዮቹ ራሱ የቤተክርስቲያንን እንትን እየተከተሉ አይደለም። ሲጀመር እነሱን ካላየን እኛ እንዴት ነው የምንከተለው? አልሆነ ቦታ ላይ ነው የምታገኘው፣ የማይሆን ቦታ ላይ ነው ሰውን የምታገኛቸው። ስለዚህ እነሱን ካላየን ደግሞ እኛ ሃይማኖታችንን እንዴት ነው የምናከብረው? ያንን ነገር ራሱ እንዲቆም ቢያረጉልን በጣም ደስ ይለኛል። እኔ በመጨረሻም የቅዱስ ሲኖዶስ ምልዓተ ጉባኤ በቤተክርስቲያን ታላላቅ ጉዳዮች ላይ ውሳኔ የሚሰጥበት በመሆኑ የአባቶችን ትእዛዝ በማክበር ኦርቶዶክሳውያን አስፈላጊውን ጥረት ልናደርግ ይገባል ብለዋል። በተለይ ለነገው ትውልድ ለነገዋ ቤተክርስቲያን መቀጠል አባቶች በዚህ ላይ ትኩረት ሰጠው ቢወያዩ መልካም ነው ብዬ አስባለሁ። እንደ አንድ የእምነቱ ተከታይ ማለት ነው። ልክኛ አንድ ሰው ካልተወገዘ አላወገዙትም፣ አንድ መግለጫ ለምን ቶሎ አላወጡም ነው የምንለው። ስለዚህ ከኛ መጀመሪያ በእኛ ልክ እንዲፈጥኑ አንጠብቅ፣ እንዲፈጥኑ ስንል እንዲቸኩሉ አንጠብቅ። የቤተክርስቲያን ጌጧና ሀብቷ የሆነው ቅዱስ ያሬድ ያበረከተውን ያህል አልተዘከረም ሲሉ መምህራነ ቤተክርስቲያን ገለጹ። ቅዱስ ያሬድን በሕይወት ልንመስለው ይገባል ያሉት መምህራኑ ቤተክርስቲያን ትኩረት ሰጥታ ልትሰራበት እንደሚገባም ጠቁመዋል። ባልደረባችን ዲያቆን ኤርሚያስ ደባሱ ተጨማሪ ይዟል። የቤተክርስቲያን ጌጧና መሰረቷ ሕይወቷና አስተንፋሷ ካህነ ስብሐት ቅዱስ ያሬድ ራእየ ምስጢራት ራእየ ህቡዓት የሚል ትርጉምም አለው።
የተሰወረውን መላእክት ብቻ ያመሰግኑበት የነበረውን የምስጋና ጣዕም ወይም ሰማያዊ ምስጋና እሱ ሰምቶ አይቶ ወደ ምድር ስላመጣው ራእየ ኅቡዓት የተሰወረውን የሚያይ ራእየ ምስጢራትን የሚያይ ተብሎ ይተረጎማልና ቅዱስ ያሬድ ልክ እንደ ስሙ ትርጉም ሰማያዊውን ምስጋና መላእክት የሚያመሰግኑበትን ምስጋና ወደ ምድር አመጣ። የሱራፌል አምሳያቸው የሆነ የቤተ ክርስቲያንን ዜራዋ ቅዱስ ያሬድ ብሉያትንና ሐዲሳትን የሊቃውንትን መጻሕፍት ከሰማያዊ ዜማ አስማምቶ የተረጎመ መዘምር ዘበድርሳን ሲሆን በድርሰቱ ከቤተ ክርስቲያን አልፎ ለሀገር ብሎም ለዓለም የተረፈ ስለመሆኑ ሊቃውንት ቤተ ክርስቲያን ይናገራሉ። ለኢትዮጵያ ቤተ ክርስቲያን ምንዋ ነው ከተባለ አንደበቷ ነው። ቅዱስ ያሬድ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንደበቷ አስተንፋሷ ማለት ነው። ያን ብቻ አይደለም። የቅዱስ ያሬድ ዜማ በመኖሩ የሌላ ዓለም ሰዎች ሁሉ የዜማውን ጣዕም ለመስማት የዜማውን ስርዓት አቀራረቡ ስርዓት ስላለው ለማየት የሚመጡ የቅዱስ ያሬድን ዜማ ለማየት ነው። በሌላ ሀገር ብዙ ነገር አለ፣ ግን ሊሄዱ አይችሉም። ስለዚህ ለቤተ ክርስቲያን ጌጧ ነው። ይሁን እንጂ ቅዱስ ያሬድ ያበረከተውን ያክል አልተዘከረም ያሉት መምህራነ ቤተ ክርስቲያን ለዚህም ሰፊ ትኩረት ሊሰጠው እንደሚገባ ጠቁመዋል። እንደ አበረከተው አበርክቶት በሰፊው አልተነገረለትም። ትምህርት ቤት ላይ ያለው ታሪክ በዘመናዊ ትምህርት ሂስትሪ ላይ የተቀመጠው እንኳን በቂ አይደለም ለቅዱስ ያሬድ። ስለ ቅዱስ ያሬድ ያውም በአግባቡ አይደለም። ቅዱስ ያሬድ እዛ ላይ የተሰጠው ምን ተብሎ ነው ከተባለ የሙዚቃ ደራሽ ተብሎ ነው የተቀመጠው። ይሄን ቤተ ክርስቲያን እንደው እዛ ገብታ የቅዱስ ያሬድን ታሪክ በዘመናዊ ትምህርት ቤት የሚሰጠው ታሪክ የኔ አይደለም ብላ እንዲሰጥ ማድረግ ነበረባት፣ ማድረግም አለባት ለወደፊት። ቅዱስ ያሬድን በሕይወት ልንመስለው ይገባል ያሉት መምህራነ ቤተ ክርስቲያን አሁን ላይ ያለው የዝማሬ አገልግሎት ከቅዱስ ያሬድ እየራቅን ለመምጣታችን ማሳያ መሆኑን ጠቁመዋል። ወደ ቤተ ክርስቲያናችን መዝሙር ስንመጣ ያውን መዝሙር የቅዱስ ያሬድን መዝሙር ይመስላል ለማለት በጣም ይከብዳል፣ እውነት ለመናገር ማለት ነው። ይሄ ሁሉ ሊታሰብበት ይገባል ነው ዋና ነገሩ። አሁን ሊታሰብበት ይገባል። የማህበረ ቅዱሳን ልማት ተቋም የሚያመርታቸው ንዋያተ ቅዱሳት በዋጋ ንረትና በአንዳንድ አካባቢዎች ላይ ባለው የሰላም መደፍረስ ምክንያት በስርጭቱ ላይ ተግዳሮት እንደሆነበት ገለጸ። በዚህም ማህበሩ ወቅታዊ ችግሮችን በመረዳት ሰፊ ስራዎችና አማራጮችን እየተጠቀመ እንደሚገኝ ተገልጿል። ተመስገን ፈቃዱ የማህበረ ቅዱሳን የልማት ተቋም ለቤተ ክርስቲያን አገልግሎት የሚውሉ ሃይማኖታዊ ትርጉም ያላቸው የቤተ ክርስቲያን ሥርዓትና ትውፊት የጠበቁ ንዋያተ ቅዱሳትን የመዘምራን አልባሳትና የመሳሰሉትን በሀገር ውስጥና ከሀገር ውጭ ባሉ ማዕከላት እያሰራጨ እንደሚገኝ በማህበረ ቅዱሳን የልማት ተቋም አስተዳደር ማኔጂንግ ዳይሬክተር አቶ ሀብቶም ብርሃኔ ይናገራሉ። ማህበረ ቅዱሳን የልማት ተቋም አስተዳደር ንዋያተ ቅዱሳትን፣ የመባ ምርቶችን፣ የህትመት ውጤቶችን በማተምና በማሰራጨት ይሰራል። እንደዚሁም የእንጨትና የብረታ ብረት ምርቶችንም በማምረት እነዚህን የሚያመርታቸውን የአገልግሎትም ይሁን የምርት ውጤቶችን በተለያዩ የሀገሪቷ ክፍሎች ውስጥ ያሰራጫል። እነዚህም በ52 የማህበሩ ማዕከላት ላይ በ350 ሱቆች አሉት። እንደዚሁም ባሉት ውጭ ሀገርም ባሉ ሱቆች ላይ የማከፋፈል ወይም የማሰራጨት ስራዎችን ይሰራል ማለት ነው። ምንም እንኳን ተደራሽነቱን ሰፊ ለማድረግ ብዙ ስራዎችን እየሰራ ቢሆንም በሀገሪቱ ላይ ያለው የዋጋ ንረትና በአንዳንድ አካባቢዎች ላይ ያለው የሰላም እጦት ተጽዕኖ እንደፈጠረበት አቶ ሀብቶም ብርሃኔ ተናግረዋል። በተለይ በከተሞች ላይ የኮሪደር ልማትን በሚመለከት የመንገድ መዘጋት፣ ሁለተኛው የሱቆች መፍረስ እስኪተኩም ድረስ ደግሞ ሰፊ ጊዜ መውሰድ፣ እንደዚሁም ደግሞ ሌላው የኢንፍሌሽን ችግር ነው። በተለይ በአገሪቷ ውስጥ ያለው የገንዘብ የዋጋ ግሽፈትን በሚመለከት እንግዲህ በመግዛትም ይሁን በመሸጥም ይሁን ሰፊ ተግዳሮት ሆኖ ነው ያለው። ሌላው ደግሞ በሰሜኑ የአገሪቷ ክፍል ላይም እንደዚሁ የትራንስፖርት አለመኖር፣ የጦርነቶች ለረጅም ጊዜ መቆየት በእነዚህ ቦታዎች ላይ ለማሰራጨት ከፍተኛ የሆነ ተግዳሮቶች ሆኖ ነው። በመጨረሻም ችግሮችን በመረዳት ስለወሰዷቸው መፍትሄዎችም አንስተውልናል። በዚህ ዓመት ውጤታማ ከሆነባቸው አማራጭ ዘዴዎች አንዱ የፕሮጀክት ሽያጭ ነው። ሌላው በፕሮጀክት ሽያጩ ጎን ለጎን ለምናቀርባቸው ምርቶች በሙሉ የዋጋ ቅናሽ ማድረግ ነው። እንደዚሁም ደግሞ የዋጋ ግሽበት ጋር በተያያዙ ያሉ ነገሮችን ለመቀነስ ከ20% እስከ 45% ድረስ ቅናሽ በማድረግ
ምእመናኑ እንዲጠቀም ሰፊ ስራዎችን እየሰራን ነው። ሌላው ከሀገር ውጭ ላሉ ማዕከላትም እንደዚሁ የኢትዮጵያ ፖስታ አገልግሎት ድርጅትን በመጠቀም በሀገር ውስጥም ጸጥታ ችግር ባለባቸው እንደ አማራጭ የፖስታ አገልግሎት ድርጅትን እንጠቀማለን። እንደዚሁም ደግሞ በውጭ ሀገር ላሉ ማዕከላት ደግሞ የኤምኤስን በመጠቀም ዘላቂ በመላ ዓለም ውስጥ ያለው ውል ተዋውለናል። በዚህ አማካኝነት በመላ ዓለም ውስጥ ለሚጠየቁ የአቅርቦት ጥያቄዎች በሙሉ ተደራሽነት ያለው ምላሽ እንሰጥበታለን ማለት ነው። እንዳጠቃላይ በእነዚህ ዙሪያዎች በእነዚህ መስኮች እየሰራን እንገኛለን። የማህበረ ቅዱሳን ህዝብ ግንኙነት ክፍል የማህበሩን ዓላማና የሚሰጠውን አገልግሎት ለሚመለከታቸው አካላት ለማሳወቅ በተለያዩ የተግባቦት መንገዶች እየሰራ መሆኑ ተገለጸ። ከዚህም ባሻገር በሁሉም የማህበሩ ማዕከላት የህዝብ ግንኙነት ክፍል በማቋቋም የቤተክርስቲያን አገልግሎት የሚያረጋግጡ የመረጃ ፍሰቶችን መገንባቱም ተመላክቷል። ባልደረባችን ቤተማርያም ተምትሜ በጉዳዩ ላይ ተጨማሪ ይዟል። የማህበረ ቅዱሳን የህዝብ ግንኙነት ትብብር አገልግሎት ክፍል በሁለት መንገዶች የሚሰራ ሲሆን ይህም ውስጣዊና ውጫዊ ግንኙነቶች ይባላሉ። የውስጥ ግንኙነት የሚባሉት አባላትን ለአገልግሎት ምቹ ማድረግ የመሳሰሉት ሲሆን የውጭ ግንኙነቶችን በተመለከተ የክፍሉ ምክትል ስራ አስኪያጅ ተከታዩም ብለዋል። ማህበረ ቅዱሳን እንግዲህ በውጭ ግንኙነት የሚያደርጋቸው የተለያዩ አካላት አሉ። የመንግስት አካላት፣ መንግስት ያልሆኑ አካላትና ሌሎች የእምነት ተቋማት ጋር በጋራ ለመስራት ጥረቶችን ያደርጋል። በተጨማሪም በቤተ ክርስቲያን አገልግሎት ላይ ባለቤት ከሆኑ አካላት ጋር ከቤተ ክህነት መዋቅር፣ ከሰንበት ትምህርት ቤቶች እና ከማህበራት ጋር ግንኙነት በማድረግ አገልግሎቱን በጋራ ማገልገል አለብን። የዚህ አገልግሎት ክፍል ዋናው ኮንሰፕት የማህበረ ቅዱሳን አገልግሎት ለብቻ ወይም የቤተ ክርስቲያን አገልግሎት ለብቻ የሚሰጥ አገልግሎት አይደለም። በጋራ ካልተባበርን በመዋቅር ውስጥ ያለን አካላት በአንድ ላይ ማገልገል ካልቻልን ቤተ ክርስቲያን የምትፈልገውን ያህል አገልግሎት ማምጣት አንችልም። ስለዚህ እንደ ህዝብ ግንኙነት አንዱ የምንሰራው ስራ እነዚህ አካላት በተለይ በቤተ ክርስቲያን አገልግሎት ውስጥ ባለቤት የሆኑት ወይም ባለድርሻ የሆኑት አካላት በጋራ ተናበው እንዲሰሩ ለማድረግ በጣም ጥረት እናደርጋለን። የጋራ ግንኙነቶች አሉን። ለምሳሌ ከሰንበት ትምህርት ቤቶች ጋር ትልልቅ ስራዎችን ሰርተናል። ስራ አስኪያጁ አክሎም የቅድስት ቤተ ክርስቲያንን ተጠቃሚነት የሚያረጋግጡ ጣን መረጃዎችን ለማህበረሰቡ ተደራሽ ለማድረግ በህዝብ ግንኙነት በኩል በትኩረት እየተሰራ እንደሚገኝም ጠቁመዋል። እኛም እንደ ተቋም እንደ ማህበረ ቅዱሳን በስራችን የምንመራቸው የሚዲያ ፕላትፎርሞች አሉን። ለምሳሌ የማህበረ ቅዱሳን ዋና ማዕከል ፌስቡክ ፔጅ፣ የቴሌግራም ገጽ እንዲሁም ደግሞ የዚህ የዓለም አቀፍ የግቢ ጉባኤ ህብረት ላይ የከፈትናቸው የቴሌግራም ገጾች አሁን ላይ ቤተክርስቲያን ላይ ያሉ ወቅታዊ ጉዳዮችን ለምእመናን የሚጠቅሙ መንፈሳዊ መረጃዎችን ለማድረስ እንጠቀምበታለን። ከዚህ ባለፈ ግን በተለይ በጋራ ከምንሰራቸው ሰንበት ትምህርት ቤቶች ማህበራትና የቤተ ክህነት መዋቅራት ጋር ቤተክርስቲያን ያለችበት ጉዳይ ላይ በጋራ ተቀራርቦ መስራት መረጃው መለዋወጡ ትልቅ ለውጥ አምጥቷል። በመጨረሻም የማህበረ ቅዱሳን የህዝብ ግንኙነት ትብብር አገልግሎት የአገልግሎት አድማሱን ለማስፋት በቀጣይ ከአብያተ ክርስቲያናትና በውጭ ከሚገኙ መንፈሳዊ ማህበራት ጋር በጋራ ለመስራት እቅድ እንዳለውም ተመላክቷል። አንዳንድ ልንሰራቸው እያሰብን ያልደረስንባቸው ስራዎች አሉ። ለምሳሌ ዓለም አቀፍ ተቋማት አሉ። በኦርቶዶክሳውያን እና በቤተ ክርስቲያን በተለይ ከሀታ አብያተ ክርስቲያናት ጋር እንደገና ደግሞ በዚህ በቤተ ክርስቲያንና በምእመናን ላይ የሚሰሩ አንዳንድ ፕሮጀክቶች እንዲሁም ሌሎች ዓለም አቀፍ ተቋማት ለቤተ ክርስቲያንና ለማህበረ ቅዱሳን የሚሆኑ አገልግሎቶችን በጋራ እንድንሰራ እናስባለን። እንደ ህዝብ ግንኙነት ማለት ነው። እሱ ወደፊት በጣም በተጠናና ቤተ ክርስቲያኒቱን በሚጠቅም መልኩ ልንሰራበት የምናስበው ፕሮጀክት ነው። ግብረ ሰላም መንፈሳዊ ይዘቱን ባለቀቀ መልኩ ሊከናወን እንደሚገባ ተጠቆመ። ቅድስት ቤተክርስቲያን ግብረ ሰላም እንዴት ይከናወን ትላለች የሚለውና ስርዓቱን በተመለከተ አባቶች ካህናትም ለምእመናን ሊያስተምሩ ይገባል ተብሏል። ባልደረባችን ተመስገን ፈቃዱ ተጨማሪ ይዟል። ግብረ ሰላም ማለት አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀሉ ሰላም አደረገ፣ ተጣልተው የነበሩ ሰማያውያን መላእክትና ምድራውያን ደቂቀ አዳም በመስቀሉ ታረቁ፣ ሰላም ወረደ ማለት ነው። ይህም የክርስቶስን ትንሣኤ ተከትለው በሚመጡ 50 ቀናት የሚከናወን ተግባር ሲሆን መንፈሳዊና ስጋዊ ድግሶች የሞሉበት ትውፊታዊ ክዋኔ ነውና መንፈሳዊነቱን ሳይለቅ ሊከናወን ይገባል ይላሉ መጋቢ ሐዲስ ሀብተ ገብርኤል። ግብረ ሰላም ማለት መንፈሳዊነቱን ያለቀቀ ሰላም አዘል ያለው በሚታይ ዓለም በሚታይ ስራ በማይታየው ዓለም ዘላለማዊ ሀብት ማግኘት ነው ለምእመናን የሚፈልገው።
ይሄ በጥንቃቄ ሊደረግ ይገባልና ብዙ ነገሮች እንታዘባለን። መደረግ የለበትም። መንፈሳዊነቱን ሳይለቅ ነው መደረግ ያለበት። በእልህ በወኒ እንደ በውዳሴ ከንቱ በተለይ ብዙ ጊዜ በውዳሴ ከንቱ በመዝሙሩ በቅኔው እንደ ውዳሴ ከንቱ ሲቀርብላቸው እናያለን። ምስጋና ተገቢ ሊሆን ይችላል፣ ግን ታሳቢነቱ መንፈሳዊነቱን ለቆ ግብረ ሰላም ያዘጋጁ ሰዎችም ይሄን ያህል ምስጋና መውረድ የለባቸውምና ጥንቃቄ እንዲያደርጉ በውዳሴ ከንቱ እንዳይወድቁ ምክር ሊሰጣቸው ይገባል። መምህር መኮንን በበኩላቸው ምእመናን መንፈሳዊነታቸውን በመጠበቅ አርአያ ሊሆን በሚገባ መልኩ ሊያከናውኑት ይገባል ብለዋል። አንድ ሰው ለካህናት ይህን ሲያደርግ እንዲያው ለመሞገስ ሀብታምነቱን ለማሳወቅ ወይም ለጋስ ለመባል የሀብት መጠንን ለማሳየት አይደለም። በተሰበረ ልቡና እግዚአብሔር ከሰጠው ለሌላው ለመስጠት ስለሆነ አርአያ ለመሆን እና ስንሰጥ አርአያነታችንን እንዲያው እግዚአብሔርን ለማመስገን በተሰበረ ልቡና ሃይማኖታችን ገብቶን ይሆን ዘንድ ይገባል። በመጨረሻም ካህናት ለምእመናን ስለ ግብረ ሰላም በቂ ግንዛቤ ሊፈጥሩላቸው ይገባል በማለት መጋቢ ሐዲስ ሀብተ ገብርኤል መልእክታቸውን አስተላልፈዋል። ግብረ ሰላሙ ከመዘጋጀቱ በፊት ትምህርት ብንሰጥ አንድ ምእመን እና አንድ ካህኑ የምእመኑን አቅም ማወቅ አለበት። በመንፈሳዊ አቅሙ ምን ያህል አድጓል፣ ስጋዊ ጉልበቱስ ምን ያህል ነው በሚል ገምቶ ቀድሞ ተመካክሮ በካህኑ መሪነት በምእመኑ ታዛዥነት ተለክቶ መሰራት አለበት። ቤተክርስቲያናችን ውሃ ልክ ናት አይደለ? ደንበር አላት፣ ልክ አላት፣ አቅም አላትና በዚያ ልክ ተለክቶ እንዲዘጋጅ አባቶች ቀድሞ ቢሰብኩ ቀድሞ መመሪያ ቢሰጡ ምእመናንም በዚያ ልክ አድምጠው በተለካው ሐሳብ ቢያዘጋጁ መከራለሁ። ማህበረ ቅዱሳን የሚያስገነባው የልቀት ማዕከል የሚሰጣቸውን አገልግሎቶች ይበልጥ ለማሳካት የሚኖረው አስተዋጽኦ ከፍተኛ መሆኑ ተነገረ። እየተገነባ ያለው የልቀት ማዕከል በታሰበለት ጊዜ ጠናቀቅ ዘንድ አባላቱ ርብርብ በማድረግ ላይ እንደሚገኙም ተመላክተዋል። ባልደረባችን ናሆም ገብረ ኪዳን በጉዳዩ ላይ ዝርዝር ዘገባ ይዟል። አሁን ላይ የማህበረ ቅዱሳን አገልግሎት እያደገ መምጣቱን ተከትሎ ማህበሩ የሚያስገነባው ባለ 14 ወለል የልቀት ማዕከል ለቀጣዩ ትውልድ የተሻለ አገልግሎት ስፍራ እንደሚሆን ይታመናል። የዚህ ግንባታ አስፈላጊነትን የማህበሩ አባላት እንደሚከተለው ያብራራሉ። ቤተክርስቲያን ዘመኑ ያጀውን አገልግሎት እንድትሰጥ የሚያደርግ ህንጻ ማህበረ ቅዱሳን እንደ ቀድሞ ነው የሚያቀደው እና እንደዚህ አይነት አገልግሎት እንድትሰጥ የሚያደርግ ህንጻ እንደሚያስገነባ ነው የማስበው። ቤተክርስቲያን ካለችበት ችግር አንፃር የነቃ አገልጋይ ያስፈልጋታልና ለቤተክርስቲያን ቶሎ ተደራሽ ከመሆን አንፃር በተመቸ ቦታ ለማገልገል የህንጻው መገንባት በእውነት በጣም አስፈላጊና ጠቃሚ ነው። ቅድስት ቤተክርስቲያን የመሪነት ሚናዋን ስትወጣ ለማየት ማህበሩ ከፍተኛ ተግባራት እያከናወነ ሲሆን አባላቱ በዚህ የልቀት ማዕከል ውስጥ ያላቸውን አበርክቶም አጋርተውናል። እግዚአብሔር በፈቀደ በሙያዬ የምችለውን አድርጋለሁ። ቃል በገባነው መሰረት ሙሉ ደሞዜን አበርክቻለሁ። የአሜሪካ ማዕከል አባላት ይሄንን ህንጻ የሚሰራውን ህንጻ ለመደገፍ ከወር ገቢው ይሄ በዚህ ጊዜ ተከፍሎ የሚያልቅ ሳይሆን አሁን ለምሳሌ አንዳንድ ሺህ $2,000 ምን ከፍል አለ። በስተመጨረሻም በመላው ዓለም የሚገኙ የማህበረ ቅዱሳን አባላት በተለያየ መንገድ ለልህቀት ማዕከሉ የሚያደርጉትን ተሳትፎ እንደሚቀጥሉ በመግለጽ ተከታዩን መልእክት አስተላልፈዋል። ይሄ ህንጻ አሁን ለምሳሌ እኛ ያለንበት ህንጻ ሲገነባ አባላቱም የ3 ወር የ6 ወር ደሞዛቸውን ያስገቡ ነው እንትን ያሉትና አሁንም ያ የቀደመ ትብብራቸው በዚህ እንዲቀጥሉ ነው አማሳስበው ማለት ነው። ቀጣይ ትውልድ እንዳይቸገር ህንጻውን በሚገባ በሚመች ሁኔታ ዋጋ ከፍለው የሚችሉትን አስተዋጽኦ እንዲያደርጉ አሳስባለሁ። የሚችለው በገንዘቡ በሐሳቡ በጸሎቱ ባለው ነገር ሁሉ የማይችለው ደግሞ በጸሎት ቢያገዝ እግዚአብሔር ደግሞ ያከናውልናል። ይሄንን በማህበረ ቅዱሳን ህይወት አይተናል። የአጫብር ዜማ ያሬዳዊ ስርዓቱን የጠበቀ የቤተክርስቲያን ሀብት በመሆኑ ትኩረት ሊሰጠው እንደሚገባ ተገለጸ። አሁን ላይ በአጫብር ወረብ ስም በአንዳንድ ሰንበት ትምህርት ቤቶች የሚስተዋሉ እንቅስቃሴዎች ከስርዓቱ እየወጡ መምጣታቸውም ተመላክቷል ሲል ባልደረባችን ዲያቆን ኤርሚያስ ደባሱ ተጨማሪ ዘገባ አሰናድቶልናል። ተከታትለን እንመለስ።
ቅድስት ቤተ ክርስቲያን በያሬዳዊ ዜማ ምስጋናና ስርዓት አምልኮቿን ከምትፈጽምባቸው ውስጥ የአጫብር ዜማ አንዱ ነው። አጫብር ዜማው ከቤተ ክርስቲያኒቱ መገልገያ የድጓ ምልክት የወጣ አይደለም። የምንገለገለውም ያው በያሬዳዊ ድጓ ነው። ጾመ ድጓችንም ያሬዳዊ ጾመ ድጓ ነው። ጾም ምዕራፋችንም ያሬዳዊ ጾም ምዕራፍ ነው። ዝማሬያችንም ያሬዳዊ ዝማሬ ነው። የአጫብር ዜማ ያሬዳዊ ስርዓቱን የጠበቀ የቤተ ክርስቲያን ሀብት መሆኑን መጋቢ ሃይማኖት ዲበኩሉ ሀይሰ ገልጸዋል። የአጫብር ወረብ አባቶቻችን እንዴት አድርገው በመንፈስ ቅዱስ እንደቀረጹት ነው። በምልክት ነው የተሰራው። በእነዚህ ባሉት 8ቱ ምልክቶች በእነዚያ ነው የሰራው። በቀጥታ ነው የተሰራው። ይሁን እንጂ አሁን ላይ በአንዳንድ ቦታዎች የአጫብር ወረብ እየተባለ ከመንፈሳዊነቱ ይልቅ ለስጋዊ ደስታ ባሰሲልም ለጭፈራ የቀረበ የሆነ መምጣቱን መጋቢ ሃይማኖት ዲበኩሉ ሀይሰ ገልጸዋል። ስርዓት አፍርሰው ስለተገኙ ያገርናቸው በደብዳቤ ተጽፈን እስከ ክፍለ ከተማ ድረሰደን ያገርናቸው ሰዎች አሉ። አሁን የቸገረን በዛና የምንድነው በቪዲዮ የመቅረጽ ዝም ብለህ ሰምተህ እኔ እሰራዋለሁ የሚል ተማላቸው ይፈጠራል። ይሄንን ምን እዚህ አንዳለን አያስፈልገንም እኮ ለምን ደብዳቤ ሳጽፈን ይሄንን እኮ እኔ የሚል ተማላቸው ይገኛል። እኔ አስተናቸዋለሁ ይላል። ከዚያ በኋላ በመሃላቸው ነገሮቹ እኛንም እያስቸገረን ስለሆነ የእግር አነሳሱ ማስረገጡና መቋሚያ የያዙ ሁሉ ራሱን የቻለ ምስጢር እንዳለው የገለጹልን መጋቢ ሃይማኖት ዲበኩሉ ሀይሰ ይህን የቤተ ክርስቲያን ሀብት ስርዓቱን ጠብቆ ማስቀጠል እንደሚገባም አሳስበዋል። በምን አስረገጥበት ጊዜ ብዙዎች ናቸው። በማስረገጥ ላይ ስንደርሰው አሁን እነዚህ እግሮቻችን ስርዓት አላቸው። ያለ ስርዓት ዝም ብሎ እንደዚህ የሚሆን ነገር ፈጽሞ የለም። ያለ ምሳሌ ጌታ አላስተማራቸውም እንደሚለው ሁሉ እኛ ያለ ምሳሌ አንድ ነገር ያስቀመጥነው ነገር አባቶቻችን ያለ ምሳሌ አንድ ነገር የደከሙበት ነገር የለም። እኛ የተረከብነው ደግሞ የአባቶቻችን ነው። የአባቶቻችን እናስቀጥላለን ብለን እግዚአብሔርን እያመሰገን በእነሱ የተካነ አምላክ ክብር ምስጋና ይግባ እያል ማስቀጠል እንጂ ሌላ ምን ጨምረው ኮኑ ስትርኩማን ከመይተወልጡ እምሉ ከነዚህ አትወልጡ አጨምሩ አትቀንሱ ተብሎ ተጽፏል። በቃ ይሄንን ነው የምናስተምረው፣ ግን ማስረዳት ያስፈልጋል። ተመልካቾቻችን ከውጭ ወዳገኘነው ዘገባ ስንሸጋገር ብፁዕ ቅዱስ አቡነ ቴዎድሮስ ዳግማዊ የሶሪያ ኦርቶዶክስ ቤተክርስቲያን ፓትርያርክ ማር አግናጢዮስ ኤፍሬም ሁለተኛን ተቀብለው ማነጋገራቸውና መሰል ሳምንታዊ የውጭ መረጃዎችን ባልደረባችን ናሆም ገብረ ኪዳን አዘጋጅቶልናል። ተከታትለን እንመለስ። ብፁዕ ወቅዱስ አቡነ ቴዎድሮስ ዳግማዊ የሶሪያ ኦርቶዶክስ ቤተክርስቲያን ፓትርያርክ ማር አግናጢዮስ ኤፍሬም ሁለተኛን ተቀብለው አነጋገሩ። የግብጽ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ቴዎድሮስ ዳግማዊ ከሶሪያ ኦርቶዶክስ ቤተክርስቲያን ፓትርያርክ ማር አግናጢዮስ ኤፍሬም ሁለተኛ በተጨማሪ በአርመን ኦርቶዶክስ ቤተክርስቲያን የመካከለኛው ምስራቅ የኪልቂያ መንበር ኃላፊ የሆኑትን ሊቀ ጳጳስ አራም ቀዳማዊን ዋዲ አልናቱር በሚገኘው የቅዱስ አባ ቢሾይ ገዳም ያነጋገሩትና ቆይታ ያደረጉት በዚሁ ባሳለፍነው አርብ ከቀትር በኋላ ነው። ጉብኝቱ የሶስቱ የምስራቅ ኦርቶዶክስ አብያተ ክርስቲያናት መሪዎች መደበኛ ጉባኤ በአራተኛው መቶ ክፍለ ዘመን የተከናወነውን የኒቂያ ጉባኤ መታሰቢያ በዓልን ምክንያት በማድረግ ነው። በመካከለኛው ምስራቅ የሚገኙ የሶስቱ የምስራቅ ኦርቶዶክስ አብያተ ክርስቲያናት ፓትርያርኮችና ልኡካን ቡድኖቻቸው ወደ ሎጎስ ማዕከል በማቅናት የምስጋና ጸሎት ያቀረቡ ሲሆን ለ15ኛ ጊዜ የተከናወነውን መርሃ ግብር ትላንት ቅዳሜ ማለዳ ላይ ጀምረዋል። የሶስቱ አብያተ ክርስቲያናት ሊቃነ ጳጳሳትና አባቶች በእምነት አንድ መሆናቸውን ተከትሎ በብዙሃኑ ሲጠበቅ የቆየው የመጀመሪያው ታሪካዊ ሥርዓተ ቅዳሴ በዛሬው ዕለት ተከናውኗል። መረጃውን ከኮፕቲክ ድረገጽ ላይ ተመልክተናል። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል ቅዱስ አብርሃም ጠራቢውን የተመለከተ አጭር ታሪክ ይቀርብልናል። እሱ ተከታትለን ተመልሰን እንገናኝ። በዚች ቀን አብርሃም ጸራቢው በሰማዕትነት አረፈ። ይህም ቅዱስ የሰማዕት ቴዎድሮስ ገዳም ተብላ ከምትጠራው ከመርቅያስ ሀገር ሰዎች ነው። ወላጅ እናቱም የክብር ባለቤት የሆነ የክርስቶስን ሃይማኖት እንዲማር ለመምህር ሰጠችው። ጌታችንም አይነ ልቦናውን ገልጦለት ትምህርቱን ሁሉ በቤተ ክርስቲያን ሕግ ተማረ። ከዚህም በኋላ መጾም መጸለይና መስገድ ጀመረ። 9 ዓመት በሆነው ጊዜ ከድንጋይ የሚሰራ የውሃ መሄጃ መጥረብን ተማረ። ከዚህም በኋላ
መጾም መጸለይና መስገድን ጀመረ። 9 ዓመት በሆነው ጊዜ ከድንጋይ የሚሰራ የውሃ መሄጃን መጥረብ ተማረ። በዚህም ብዙ ገንዘብ አከማቸ። ለድሆችና ለጦም አዳሪዎችም የሚመጸውት ሆነ። በአንዲትም ዕለት በሌሊት ሲጸልይ የዚችን ዓለም በውስጡ ያለውን ሁሉ አላፊ መሆኑን አሰበ። የክብር ባለቤት በሆነ በክርስቶስ ስም ምስክር ሆኖ መሞትን ወደደ። በዚህም ጊዜ የእግዚአብሔር መልአክ ተገለጠለት። ሰላምታንም ሰጥቶት ጽና፣ አትፍራ፣ አንተ ጠላቶችን ድል አድርገህ የሰማዕትነት አክሊልን ትቀበላለህና አለው። ከዚህም በኋላ የክርስትና ጥምቀትን ወደ ተጠመቀበት ወደ ቅዱስ ቴዎድሮስ ቤተክርስቲያን ሄዶ በስዕሉ ፊት ቆሞ ጸለየ። በእርሱም ዘንድ ሰውነቱን አደራ አስጠበቀ። ወደ መኮንንም መጥቶ ክርስቲያን እንደሆነ ታመነ። ያን ጊዜ ከከባዶች እንጨቶች ጋር የኋሊት አስረው ከራብና ከጽም ጋር በፀሐይ ውስጥ አሉት። መንፈቀ ሌሊትም በሆነ ጊዜ ጌታችን ተገለጠለት፣ ሰላምታንም ሰጠው። ስሙንም ለጠራና መታሰቢያውን ለሚያደርግ ቃል ኪዳንን ሰጠው። ከዚህም በኋላ መኮንኑ ራሱ እንዲቆርጡ ታዘዘ። በቆረጡትም ጊዜ ራሱ እኔ ክርስቲያን ነኝ እያለች 3 ጊዜ በተራራው ላይ በረረች። 50 ምዕራፍ ያህል ሂዳ ከባህር ወደቀች። ከእሳት ውስጥ አሉት። እሳቱ ግን ምንም አልነካውም። ከዚህም በኋላ ሆዱን ሰንጥቀው ባሩድና ሙጫ ዘይት መልተው ከእሳት ውስጥ አሉት። ከእሳቱ ግን ምንም አልነካውም። በየጥቂቱ ከትፈውም በእንቅብ አድርገው ከባህር ውስጥ አሉት። በእግዚአብሔር ፈቃድ ከራሱ ጋር አንድ ሆኖ እንደ ቀድሞ እስና በሚባል አገር በባህር ወደብ ታየ። ምእመናንም ወስደው በታላቅ ክብር ቀበሩት። አምላከ ቅዱሳን ከቅዱሱ ምልጃና ጸሎት ያሳትፈን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና የተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መርሳቸውን ይቀጥላሉ። ይቆየን።